አለው ዮናታንን ልቀቁት። እያዳመጥከኝ ነው? በፍጹም እንዳያችሁ። አይኑን ሰሩ። አይኑን በጨርቅ አስራችሁ ጫካ ውስጥ አሉት። ስማኝ፣ ከመጣላችሁ በፊት እሱ ፊት አለማየሁ ትዕዛዙን እንደሰጣችሁ አድርጋችሁ በስልክ አውሩት። በደንብ ሰምታችኋል አይደል? ነግሬያችኋለሁ። ጥንቃቄ። ወይኔ ልጄ ልጄ እንደምታውቃት አይደል? የት ይሆን ያለው? እማ እንደዚህ እንዳትሆኝብኝ እኮ ነው ያልነገርኩሽ። ደግሞ እንደዚህ ይከፋል ብዬ አላሰብኩኝም እንጂ እኮ ዮናታን እንጥግባ ስንጥግባ ምንም ያወቅነው ነገር የለም። አንድ ቀን እኮ ወጥቶ አድሮ አያውቅም ልጄ። የት ይሆን ያለው? አየሁት የሚል እንኳን የለም። እማዬ እኔ ፖሊስ ጣቢያ ማመልከቻለሁ እና ፎቶንም ለጥፌ ነበር፣ ግን አንድም አየሁት ያለ ሰው የለም። ዮኒዬ ወይኔ ምን አርገው ይሆን? ወይኔ ልጄ ገለውት ብቻ ነው። ወይኔ ልጄ ማስተማርቺ አሁን ከዮናታን ምን እናገኛለን ብለው ነው እንደዚህ የሚያደርጉት እንዴ? እሺ ልነቃቸው ምን አለ? እሱ ጋር መፍትሄ አይጠፋም። እሱማ ያልሞከረው ነገር የለም፣ ግን በቃ በጣም ካቀሙ በላይ ሆኖበት ነው እናቴ። ወይኔ ምን ውስጥ ገብቶ ይሆን? የት ሄጄ ልፈልገው ልጄ? ወይኔ እማዬ ልትሄጂ ነው? ልቀቁ ልጄ ልፈልገው። ልቀቁ። የት ብለሽ ነው የምትፈልጊው? እዚህ ቁጭ ብዬ ምንም አልሰራም። አንድ ሰው እንዳይከተለኝ፣ አንድ ልጅ እንዳይከተለኝ እንዴ! እማ ይሄ ሁሉ ባንቺ ጦስ ነው። እሺ ጦሰኛ ይሁንሽ ልጅ ጦሰኛ። አለማየሁ ምርቃት የኔ ልጅ እንደሆነች በምን አወቀ? ይድነቃቸው። ተዘናግተሃል። እሺ ቢምቢ ይሄን ካወቀች አንድ ልጅን ታሰጣለች። ነው ልጅን አጥቼ ደግሞ መኖር አልችልም። እሞታታለሁ። ከአንድ ልጄ ተለይቼ መኖር አልችልም። እሞታታለሁ እንጂ ከአንድ ልጄ ተለይቼ መኖር አልችልም። ሄሎ፣ እንደዚህ በቶሎ ትደውላለህ ብዬ አላሰብኩም ነበር። ትሰማኛለህ? ጆናታን ልጅ ሲያጠፋ እንደመቆጠጥ ያህል ነው የተቀጣው። አንተም ፈርቼ ትዕዛዝን ለማክበር የለቀኩት እንዳይመስልህ። አይመስለኝም። ከሆነ ጥሩ። ዋናው ነገር ግን ምንም የማያውቀውን ዮናታን እንደዚህ ማሰቃየት። የጀመርከውን ከንቱ ጨዋታ አቁም። በህይወቴ ዳግመኛ ላትመጣ ለምነ ነው ከሞት ያተረፍኩ። አዎ ውለታ አይደል እንደዚህ ትንሽ እንዳስብል ያደረገኝ። እኔ አሁን የምፈልገው የእህቴ የምስራች መልክ የሆነችውን ምርቃት የት እንዳለች ብቻ አገናኝ። አዎ እና እንዳልከው አጠገብ አልደርስም። አገኛት አይደል እንዴ ምርቃትን? እና ታዲያ ሌላ ምርቃት ከየት ላምጣለህ? ንቃቸው። እስካሁን የልጅ ጨዋታ አልያዝም። ቁም ነገር ነው። እኔ ምርቃትን ጠንቅቄ አውቃታለሁ። አጎቷም አይደለም አውቃለሁ። የትኛዋ ምርቃት ለሴራ እንዲመች አድማሱን የቀለድክበት ምስለኔ ናት። እኔ ከየት እንዳመጣት ባላቅም ደግሞ እኔ እናንተ ዘመድ መሆናችንን አትርሳ። የትክክለኛዋ ምርቃት አባት እኮ አንተ ነህ። እኔ ደግሞ አጎቷ እና ዘመድ አንሆንም። ዘመድ ነን። ዘመድ ማለት ዘመድ ያውም በትክክለኛዋ ምርቃት የተጋመድን ዘመድ አማቾች። በዛ ነው እስካሁን ያልተበቀልኩ ዘመድ ስለሆንክብኝ። እንዴት አወቅ?
ማን ነገረ? ማን ነገረች? ወፍ ነገረችኝ። ትሰማኛለህ? ትክክለኛዋ ምርቃት ግራ እጇ ላይ ይሁን ቀኝ እጇ ላይ ሽታ ነበረባት። አዎ እጇ ላይ ሽታ እንዳለ በምን አወቅ? ወፍ ነገረችኝ አልኩህ እኮ። ይኸውልህ አሁን አላስቸኩልም። ነገ ከነገ ወዲያ አስብበትና ቁማሩን እንቀጥል ወይስ አንቀጥል የሚለውን ወስነህ መልሰህ ደውልልኝ። ትሰማኛለህ? እነቃነቃለሁ ብትል በህይወትህ ፈረድክ ይነቃቸው። ምን እያረክ ነው? ምን እያረክ ነው? አለማየሁ የምርቃት ትክክለኛ እንዳልሆነና የአለማየሁ እህት ወላጅ እናቷ እንዳልሆነች ታወቀ። ነገር ግን አጎቷ ከመሆን ምንም ሊያግደው የሚችል ነገር እንደሌለ አለማየሁ የምርቃት ትክክለኛ አጎት እንዳልሆነና የአለማየሁ እህት ወላጅ እናቷ እንዳልሆነች ታወቀ። ነገር ግን አጎቷ ከመሆን ምንም ሊያግደው የሚችል ነገር እንደሌለ ቃል ገብቶላታል። በማንኛውም ሰዓት በማንኛውም ሁኔታ ከጎኗ እንደሆነ አለባችሁ ከጎንሽ ነኝ ብሏታል እና ምርቃትም አለቀሰች። እኔ ቤተሰብ አገኘሁ ብዬ ማንነትን አገኘሁ ብዬ ሳልደሰት እኔ ማን ነኝ? ምንድን ነኝ? ስሜ እንደ ስሜ ምርቃት ሳልሆን እኔ እርግማን ነኝ ወይ ብላለች። አለማየሁና ይድነቃቸውን ፊት ለፊት ተጋጥመዋል። አለማየሁ ለይድነቃቸው ደውሎ ዮናታንን ካለቀቀው ምን ለሚፈጠረው ነገር ሁሌም ኡመርተኛ አሸናፊ እንደማይሆንና ድል ደግሞ ወደ አለማየሁ እንደዞረ ነግሮታል። ይድነቃቸው መኖር እፈልጋለሁ ብለህ ለምንኸኛን ነኝተውኩ እና አሁንም የማትወጣው ችግር ውስጥ እንዳትገባ ቢለው አይ ሁሌ ማሸነፍ የለም አሁን ደግሞ አንተ የኔ ጣነህ ብሎታል። ሰላም ውድና የተወደዳችሁ ከማንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ተረፍረፍ ይበል እያልን ዛሬም በአዲስ ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታችሁ ዘንድ በትህትና እንጠይቃለን። አባቷ ደግሞ ምርቃት ተከታታይ ድራማ ክፍል 10 ደረሰ። ምርቃትም በባለፈው እንደተመለከት ነው አለማየሁ አጎቷና የአለማየሁ ደግሞ ወላጅ እናቷ እንደሆነች አባቷ ደግሞ ይድነቃቸው እንደሆነ ታውቆ ነበር። አሁን ላይ ደግሞ አለባቸው ይድነቃቸው ማለት ይድነቃቸው ለልጁ ማሳሳቻ እንጂ ማለት ትክክለኛ ልጁን ለራሱ ወስዶ ይሄን ደግሞ ላቱ አለባቸው ለነ ሰላም አባት ማታለያ እንደሆነች አስተምራታለሁ ብሎ ከገጠር ክፍል ካለው ማህበረሰብ እንዲሁም ከችግርተኛ ቤተሰብ የተገኘች ስትሆን ምርቃት አስተምራታለሁ ብሎ እንዳመጣት ታውቋል። እና እሱ ግን አምጥቶ የሰጠው ለነ ሰላም አባት የነ ሰላም አባት የአለማየሁ እህት ፍቅረኛ ስለነበረ በጣም ይዋደዱም ስለነበረ ግን ደግሞ ድራማው የይድነቃቸው ስለሆነ ይድነቃቸው ያው ከሱ እንዳረገዘች ያቅ ስለነበረ ትክክለኛ ልጁን ለራሱ ወስዶ ሌላ ልጅ አምጥቶ ለነ ሰላም አባት ይችላል ልጅ ብሎ እንደሰጠ እሷም ደግሞ ወድቃ የተነሳች መድረሻ የሌላት እንደሆነች የሚታወቅ በዛ ላይ ደግሞ በየስበብ አስባቡ ሲሰርቧት የነበረችው ምርቃት አሁን ላይ ማንነቷን አውቃ ደስቷ ሳትጨርስ አሁን ደግሞ የና አለማየሁ ቤተሰብ እንዳልማየሁ ቢታወቅም አለማየሁ ግን ያው ፊት ለፊት ተጋፍቶ አቶ ይድነቃቸውን ማንነቷን አሳውቋታል። አቶ ይድነቃቸው አለማየሁ ደውሎ ዮናታንን መፍታት ግዴታው እንደሆነ ካልፈታ ደግሞ እሱ የሌላ ችግር እንደሚፈጠር ሲነግረው ካወቀብኝ አይቀር ብሎ ያው እንግዲህ አለማየሁ እንዳሳገተው ለአለማየሁ ጥላቻ እንዲኖሩ ድምጻቸውን ከፍ አድርገው ያገቱ ሰዎች እንዲያሳውቁ እንዲያወሩ በስልክ ያወሩ አስመስለው እንዲለቁት ጫካ ውስጥ ወስደው እንዲጥሉት ትዕዛዝ ሰጥቶ ነበር። እነሱም በትዕዛዛቸው መሰረት እነሱን ጫካ ወስደው ጥለዋል። የነ ሰላም እናት ወይዘሮ አልማዝም ከገዳም ተመልሰዋል።
ተመልሰው ሲመጡ ልጃቸው ቤት ውስጥ ሲያጡት እጅግ በጣም ከፍቷቸው አልቅሰዋል። ልጄ ምን ገባህብኝ? የገባህብኝ ምን በላህ? ምን ዋጠህ? እያሉ በጣም ከፍቷቸው እያለቀሱ ከዛም ሲያልፍ ደግሞ ቤት ቁጭ ብዬ ምን እሰራለሁ ልጄን እፈልጋለሁ ብለው ወጥተው ነበር። ግን በፍለጋው አልተሳካላቸውም። ፖሊስ ጣቢያም ቢሄዱ የትም ቢዘሉ ምንም አይነት መፍትሄ አልነበረውም። ሰላም ግን እናቷ በሚያለቅሱበት ጊዜ ያው እሷ ምርቃት እሷ ናት ያሳገተችው ብላ ታስብ ስለነበረ አይኗን ወደዛ ወደዚህ ያንሸዋረረች ተወጋት ነበር። ቢሆንም ግን ምርቃት አሁን ላይ ሁሉንም ነገር ስላወቀች በዛ ላይ ደግሞ እና ለማየት ቤተሰብም ስላላት ሲከፋ መተንፈሻ ደስተኛ ነበረች። ጉዳይም አላለቻትም ነበር። ግን በእናቷ ማልቀስ እሷም ማብራት ተከፍታ ነበር፣ በአሳዳጊዋ ማለት ነው። እናም እንግዲህ ይድነቃቸው መኪና አጎቷ ሲደውልላት እኔ ሄድኩኝ አጎቴ ጋር ራሱ ጉዳይ ብላት ጥላት በደስታ ሄዳ ነበር። እና አጎቷም እንግዲህ አለባቸው ይድነቃቸው መኪና ውስጥ ሆኖ በስለት አስፈራርቶ ማንነቷንና አድራሻዋን እንዲያሳውቃት አድርጎ ስለነበረ ወረቀቱን ቢሰጣትም ከዚህ በኋላ ያለመርኳቸውን ቤተሰቦች ፍለጋ ከሚሄድ እነዚህን የለመርኳቸውን ቤተሰቦች የሰላምን እርግጫም ግልምጫም ችዬ ብኖር ይሻላል ምን ያደርጋል ብላለች። ቢሆንም ግን ማንነትሽን ማወቅ ግዴታ አለብሽ ብሏታል አቶ አለማየሁ። እና ግን ለመሄድ ካስፈለገም እኔ ከጎንሻለሁ በማንኛውም ጊዜ አብሬሽ ነኝ ብሏታል። እና ግን አሁንም አጎቴን ሀደል ስትለው ያው በማንኛውም ሰዓት እኔም አጎቴ ነኝ እኔም አጎትሽ ነኝ እህቴም ደግሞ እናትሽ ናት አይዞሽ ብሏታል። እናም በዛውም ላይ ይድነቃቸው ሌላ ሴት ልጅ እንዳለው ሲጠይቃት አዎ ትክክለኛዋ ምርቃት እሷ ትሆን ብለህ ነው ስላ ሊዲያ የምትባል ሴት ልጅ እንዳለችው ነግረዋለች። እናም ደግሞ ሁላቸውም የትክክለኛዋ የውሸቷ በማለት በስማቸው መገጣጠም የተነሳ እየተሳሳቡ ፈገግ እያሉ ነበረ። እናትዬቱም ምንም ቢፈጠር ግን እሷ ጠንካራ እንደሆነች ከጎኗም ደግሞ እንደሆነ ደጋግሞ አቶ አለማየሁ ነግሯታል። እና ምርቃትም እንግዲህ ወደ ቤት ስትመለስ እናትዬቱም ተስፋ ቆርጠው ልጃቸውን አስተው ተመልሰው ቁጭ ባሉበት ድንገት በር ተንኳኳል። ድንገት በር ሲንኳኳ መጥቶ የነበረው ዮናታን ነበር። ዮናታን ተለቆም ሲመጣ እናትና ልጅ እናትየዋ ሲያለቅሱ ምርቃትም በጣም እያለቀሰች ነበር። ግን ለሚጠይቁት ጥያቄ በስርዓት መልስ ሰቀም አልነበረም። እና እሱም ፊቱን ወደ ምርቃት ያዞረ ይመስላል። አቶ አለማየሁ ግን ሁሉንም ነገር እውነቱን አውቆ ዮናታን ከአቶ አለማየሁ ጎን እንደሚቆምና ይድነቃቸውን በሰራው ስራ በወንጀሉ መጠየቅ እንዳለበት ተደጋግሞ ሲናገር ተደምጧል። ነገር ግን ምርቃት እዛ ቤት ያላት ነገር ያላት ተቀባይነት እንደ በፊቱ ይቀጥል ይሆን ወይስ ምን ይመጣል የሚለውን በቀጣዩ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ያን ይመስል ነበር። በቀጣዩ እስከምንገናኝ ድረስ መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።